እያነሳኝ ነበር። አረ እያነሳሽ ነበር። በነገራችን አባይ ክፍል እንግዳ መጣ። ስለዚህ ቡና ወይም ሻይ አፊ። እሺ አንቺም ሻይና አፊ ነው ሻወር ጭርሳ ጸዲ እናቷ ባለችበት እና እንዲሁም ደግሞ የፌመን እናት ባሉበት እንግዲህ ያው ከነብዩ አባት ጋር ማለት ነው እንግዳዝኝነት በመንጣት እንግዲህ ለሁለታቸው ሻይ በመስራት ማለት ነው ሻዩን ይዛ እንግዲህ ወደ ነብዩ አባት በምትሄድበት ሰዓት እንግዲህ ቁጭ ብለው አግኝታቸዋለች ማለት ነው። እናቷና የፌመን እናት እንግዲህ ቁጭ ብለው ስታገኛቸው እጅጉን በጣም ነበር እየደነገጠችው። ወይዘሮ ዘርፌ እንግዲህ እዚህ በፊት ማለት ነው ልጇ የቤት ሰራተኛ እንደምትሰራ ምንም የምታውቀው ነገር የለም ማለት ነው። እንግዲህ የፌመን እናት እንዳለችው ከሆነ ከዚህ በላይ ልጅሽ ባልጋ ትመጣለች አርግዛ ከመንጣቷ በፊት። ስለዚህ አንቺ መወሰን ያለብሽን ነገር መወሰን አለብሽ። የምታደርገው ነገር ልክ አይደለም። በሁለታችሁ ያለውን ጭቅጭቅም መፍታት ያለብሽ። እንዲሁም ደግሞ ልጅሽ የሆነ ነገር ሆና ከመንጣቷ በፊት መሸከፍ መቻል አለበት። ስለዚህ ሰውየው በጣም ሀብታም ነው፣ እሱን ማግባት አለባት በማለት እንግዲህ በወሰነችው ውሳኔ ማለት ነው የነብዩ አባት ስለታመመ የግድ ሂደን መጠየቅ አለብን በማለት እንግዲህ እዛት በሄደችበት ታይም ላይ ጸዲ በዚያ ቤት ላይ እንግዲህ ተቀጥራ የቤት ሰራተኝነት በመሆን በትርፏ ሰዓት እየሰራች ትገኛለች። ይህን ነገር ያደረገችው እንግዲህ ያው ደሃ እናቷን ማለት ነው ለመርዳት የምታደርገው እጥረት ነው። ብዙ ነገሮችን እንግዲህ በፌመንና እንዲሁም ደግሞ በነብዩ በጣም ብዙ ነገሮች ደርሶባታል ማለት ነው። ምክንያቱም ያው ከእናቷ ጋር በማጣለት ያላደረገችውን አደረገች፣ ከወንድ ጋር ያልሄደችውን ሄደች በማለት በጣም ብዙ ነገር ፌመንና እንዲሁም ደግሞ ነብዩ አንድ ላይ በመሆን ማለት ነው በጣም ብዙ ነገር እንዳደረሱባት ሁላችንም ያየነው ጉዳይ ነው። አሁን ግን ማለት ነው በስተ መጨረሻ በነገራችን ላይ ነብዩ ማለት ነው በጸዲ ፍቅር ወድቋል ማለት ነው። በነገራችን ላይ እንደሚወዳት እንደሚያፈቅራት በጣም እርግጠኛ ነበርኩ ማለት ነው። ምክንያቱም አብዛኞቹ የወንዶቹ ጸባይ ማለት ነው ራሳቸውን በእንደዚሁ ተሎ አሳልፈው የሰጡ ሴቶች ብዙም ይሄን ያክል ለራሳቸው ለህይወታቸው ራሱ ምርጫ እንደማያደርጓቸው በእርግጠኝነት ስለምረዳ ማለት ነው። ሲቀጥል ደግሞ በጣም ከሷ ጋር እልክ እዞት ነበረ ማለት ነው። ያ ማለት እንግዲህ ጸዲ እያንዳንዱ የምታደርገው ነገር እንዴት እኔን ክብሬን ትነካለች እያለ በጣም ሲጎራ ነበረ ማለት ነው። እና በስተመጨረሻም እንግዲህ በፍቅሯ ቁጭ ብሏል ማለት ነው። እና ምንድነው እንግዲህ እያደረገ ያለው አሁን ላይ ነብዩ የሚያሰቃያትን በጣም ብዙ ነገሮችን የሚያሰቃያትን እንዲሁም ደግሞ ያው ከፌመን ጋር በመሆን ማለት ነው ያልሆነ ነገሮችን ሰራች በማለት ለእናቷ ማለት ነው ያን ነገሮችን ከመስራት አሁን ላይ ተቆጥቦ ማለት ነው የበለጠ እየተንከባከባትና እንዲሁም ደግሞ በስራ መልኩ እያገዛት ይገኛል ማለት ነው ነብዩ። በነገራችን ላይ የበነ ራሱ አባቱ ከሚበላው ምግብ ላይ ማለት ነው ጨውና እንዲሁም ደግሞ አባቱ ቅመም የገባበት ነገሮችን በሙሉ አይበላም ነበረ። ያን ነገር እየጨመረ እንዲሁም ጸዲን እንዳስጠቆረና እሷ እንደሰራችው በማድረግ እሷን ለማስጠላት ያለችበት ከስራ ለማባረር እንድተክዝ እንድታለቅስ በማድረግ ማለት ነው በጣም ብዙ ነገሮችን አድርጓታል። ግን ደግሞ አሁን ላይ ያን ሁሉ ነገር እረስቶ ይብን ለጓደኛው ለመኮንን ማለት ነው ጸዲን በጣም እንደወደዳትና እንዳፈቀራት እንግዲህ ይነግረዋል። መኮንን ደግሞ ከልብ ነው እንደ የተቀየርከው በማለት አዎ የድሮው ነብዩ የለም አሁን በጣም ተቀይር ያለው ጸዲን በጣም ወድጃታለሁ አፍቅሪያታለሁ በማለት እንግዲህ ለመኮንን ይነግረዋል። መኮንንም ከልብ ነው ከልብህም አይሆንም፣ ምክንያቱም አንተ ሴቶችን የምትፈልጋቸው ለአንድ ሳምንት ነው፣ ከዛ በኋላ እንደሚያስጠሉህ አውቃለሁኝ በማለት ሲናገረው እሷ ግን የተለየች ነው ከሴቶቹ ሁሉ ትለያለች በማለት እንግዲህ ስለ ጸዴ ሲናገር ነበረ። መኮንን በጣም ተገርሟል። ምክንያቱም በነብዩ ምላሽ ማለት ነው ምን እየሆነ ነው ልጁ እውነት ተቀይሮ ነው ወይንስ ደግሞ እሷን ሊጫወትባት ፈልጎ ነው በማለት በጥርጣሬ በነገራችን ላይ መኮንን ይብን ማለት ነው ጸዴን የወደዳት ያፈቀራት ይመስለኛል ማለት ነው። እና ከዚህ በፊት ማለት ነው ያው
ከፌመን ጋር እንዲሁም ደግሞ ነብዩ ሆነው ሁለታቸው ሴራ ሲያሰሩበት ማለት ነው። ከእናቷ ጋር እንድትጣላ አደረኩኝ እኮ ከወንድ ጋር እንደተኛች አስመስዬ ከሷ ስልክ ጋር አንስቼ እናቷን አናገርኳ። ስለዚህ እናቷ በእርግጠኝነት ልጅ እንድጋናት ብላ ትጣላታለች። እኔ ደግሞ እሷ እንድታዝንና እንድታለቅስ ነው የምፈልገው፣ አንገቷን እንድቀረቅር ከምትወዳት ከእናቷ ጋር እንድትጣላ ነው የምፈልገው በማለት ያያን ነገር ሲያወራ እንግዲህ መኮንን ምን አድርጎታል? በስልኩ ቀርቶታል ማለት ነው። ያ ማለት ፌመንና እንዲሁም ደግሞ ነብዩ ያሴሩትን ሴራ ያ ሴራ ደግሞ በእርግጠኝነት ያቅጅ ከእናቷ ጋር ይደርሳል ማለት ነው። ስለዚህ እናቷም ደግሞ ወደፊት ይቅርታ ታደርግላታለች። እያንዳንዱ ወሬ እየሰማሽ እንዴት እማዬ እንደዚህ ታደርጊኛለሽ? ሁሉም ሰው እኮ እኔን በጣም ብዙ ነገር ሌባ ነች ይሉኛል፣ ያልሆነ ስሞችን ይሰጡኛል። አንቺ ግን እኔን መረዳት ነበረብሽ። አንቺ እኮ እንደዚህ አላሳደግሽኝም። እኔ አንቺ የምትይውን ነገሮች በሙሉ አላደረኩም። ከወንድ ጋም የምትይውን ነገር እኔ ምንም የማቀው ነገር የለም። እባክሽን እናቴ ብትላትም ማለት ነው። ግን ደግሞ በምሰማውና በምታየው ነገር እንዲሁም ደግሞ ስራ ከጀመረች ጀምሮ ማለት ነው ምክንያቱም ስለሚደክማትና እንዲሁም ደግሞ ከትምህርት ቤት ቆይታ ስራ ሂዳ ስለሚደክማት ተኝታ ጠዋትም ተነስታ እንደዚያው ወደ ስራዋ ስለምትሄድ ያ ሁሉ የጸባዩ መቀየር ሁሉ እውነት ሰው የሚነግረኝ እንዳለው ከሆነ እውነት ነው። በቃ ከማንም ወንድ ጋር እየተንዘላዘለች ነው የሚለው ነገር ውስጧ ላይ ስለተቀረጸባት አሁን ላይ ማለት ነው የፌመን እናት ባመጣችው ትዕዛዝ ያው የጸዲ እናት ተስማምታለች። ምክንያቱም ለአንድ ሽማግሌ ትልቅ ባለ ሀብት ማለት ነው ለመዳር ወስናለች ማለት ነው። እና በዚህ ሰዓት ነበረ ፌመን ምንድን ነበር ያለችው? እንግዲህ የፌመን እናት ማለት ነው ነብዩ የሚባል ልጅ ታውቂያለሽ ወይ? እንደዚህ በማለት አዎ ማዬ አውቀዋለሁ። ስለዚህ አንቺ ከሱ ጋር መጋባት አለባችሁ፣ ምክንያቱም በሀብትም በምንም የምንመጣጠነን በማለት እንግዲህ ለፌመን ትነግራታለች። ፌመን አስቀድማ ነብዩን ትወደዋለች፣ ታፈቅረዋለች። ግን ደግሞ ነብዩ ምንም አይነት ትኩረት ለሷ እየሰጣት አልነበረም ማለት ነው። እና እናቷ ያለቻትን ከሰማችና ካሰበች በኋላ ይህ ሀሳብማ በጣም ጥሩ ነው፣ እኔም የምፈልገው ነው። ግን ደግሞ ይህ ነገር የሚሳካ አይደለም። ምክንያቱም ጸዲ ከነሱ ቤት ነው የምሰረው። ስለዚህ ከነብዩ ጋር በጣም የመግባባት ነገር አላት። እማዬ እኔ እኮ እናትና ልጅን ከስር ከመጀመሪያውም ከዚህ ቤት አስወጫቸውና ሌላ ሰራተኛ ቀጠሪ እያልኩሽ ነበር፣ ግን ደግሞ አንቺ ልሰሚኝ አልቻልሽም በማለት እናቷን ስትናገር፣ እናቷ ደግሞ ምንም ችግር የለውም ስለ ጸዲ ምንም አታስቢ፣ ምክንያቱም በቅርብ እሷም የራሷን ነገር ትይዛለች። ስለዚህ አንቺ ያሰብሽው ያቀድሽው ነገር ሁሉ ይሳካል በማለት እንግዲህ አስባላታለች ማለት ነው። በነገራችን ላይ ጸዲ አሁን ላይ ሌላ አዲስ ስራ አለ። ይህ ስራ ደግሞ መኮንን በደላላነት የሚሰራው ስራ ነው ማለት ነው። እንዲሁም ለፌመንም ተናግሯል ማለት ነው። ጸዲን ግን ያገኛት ወይንም ደግሞ ወደዚያ ስራ እንድትገባ የጋበዛት ከዚህ በፊት በስህተት መኪና ሊገጫት የነበረውን ይህን ማለት እሷን ለመተዋወቅ ያደረገበት ሙከራ ነው ማለት ነው። ስለዚህ ምንድነው ያላት? በሳምንት አንዴ ቀን ነው የምትገቢው፣ በዚያ ላይ ቋንቋ አንዳንድ ነገር ማስለመድ ነው፣ ምንም የሚከብድ ነገር የለውም። በዛ ላይ ደግሞ በጣም ብዙ ዶላር ነው የሚከፍሉ። ስለዚህ ላንቺ በጣም ትቀየርበታለሽ በማለት ጸዲን አሳምኗታል ማለት ነው። እሺ በማለት እንግዲህ ቀጠሮ ይዘዋል። በነገራችን ላይ ይህ ስራ ከገባችና እሺ ብላ ወደዚያ ስራ የምትገባ ከሆነ እሷ ህይወቷ አደጋ ላይ ነው የሚሆነው ማለት ነው። ይህን ስራ እንግዲህ መኮንንም ከትምህርቱ ጀርባ በኩል ይሰራል ማለት ነው። ጎን ለጎን ይሰራል እና ፌመንን ጠይቋት ነበር። ስራ መስራት ከፈለግሽ በጣም ጥሩ ነው። ሲቀጥል ደግሞ ስራው በጣም ቀላል ነው። በሳምንት አንዴ እንደዚህ አንዳንድ ቋንቋዎችን ማስጠናት ነው የሚሆነው። ሲቀጥል ደግሞ ላንቺ ስራው በጣም ቀላል ነው። እንዳንቺ አይነቱ ሴቶች መስራት የሚችሉ ስራ ነው በማለት እንግዲህ ጠይቋታል ማለት ነው። ፌመን ግን እኔ ምንም አይነት ስራ መስራት አልፈልግም፣ ግን ደግሞ ስራ መስራት ለሚፈልጉት ሀሳቡን አስተላልፋለሁ በማለት እንግዲህ ከመኮንን መልእክት ተቀብላለች። በእርግጠኝነት ጸዲን እዚህ ስራ ግቢ ልትላት ትችላለች ማለት ነው። ምክንያቱም ጸዲ ምንም አይነት ስራ ለመስራት ዝግጁ ነው። ምክንያቱም ያው እናቷንና እሷን ህይወቷን መቀየር ስለምትፈልገው፣ ግን ደግሞ ሴትነቷን በማክበር ነው። በነገራችን ላይ ራሷን ጥላ ካልሆነ ነገር ላይ ሆነ አይደለም፣ በስነ ስርዓት መስራት ያለባትን ትሰራለች። እንዲሁም ደግሞ በትምህርቷን በጣም ቀላል ታቅም ትምህርቷንም ትማራለች ማለት ነው። በነገራችን ላይ የፌመን እናት ራሱ ስትናገር ነበር፣ ይህች እንኳን የሰራተኛዋ ልጅ ድስት ጠርጋ እንኳን ውጤቷ
ራሱ እንዴት ደስ እንደሚል በጣም ጥሩ ውጤት ነው ያላት። አንቺ ግን የፈለግኩትን ነገር እያሟለውልሽ ራሱ ትምህርትሽን ራሱ በስነ ስርዓት እየተማርሽ አይደለም። ቢያንስ እንኳን ከእሷ ጋር በተግባቢና እንዲሁም ደግሞ ብታስጠናሽ እኮ ጥሩ ነበር። ግን ደግሞ አንቺ ራስሽ የሆንሽ ነገር ነሽ እያለች እንግዲህ ልጇን እንትን ስትል ነበረ። ግን ደግሞ በሰዎች ዘንድ በጣም ልጇ ጠንካራና ጎበዝ እንደሆነች ነው ስትናገር የነበረችው ማለት ነው። ሲቀጥል ለፌሜን ለልጇ ይሄ ሁሉ ንብረት እኮ ማስተዳደር እውቀት ይጠይቃል። ስለዚህ አንቺ የግድ በስርዓት መማር አለብሽ፣ ማወቅ አለብሽ እባክሽ ልጄ በማለት እንግዲህ እየለመነቻት ትገኛለች ማለት ነው። የፌሜን እናት ሀሳቧ ይሳካላታል አይሳካላትም? ምክንያቱም ጸዴን አሁን ላይ ማለት ነው ለአቶ መስፍኔ ማለት ነው ያ ማለት እንግዲህ ያው ለነብዩ አባት ለመዳር አስባለች። ነብዩ ደግሞ አሁን ላይ ጸዴን እጅጉን በጣም ወዷታል፣ አፍቅሯታል። በስራ ራሱ ዕቃ እያጠበ ምን እያለ ምን ላግዝሽ ምን ልሆንልሽ እያላት ይገኛል ማለት ነው። እና ጸዴ ጋር በጣም የመግባባት ነገር መጥቷል። ስለዚህ አባትየው ነው የሚያገባት ወይንስ ደግሞ ልጅየው? በእርግጠኝነት ያው ነብዩ ጋር ነው የምትሆነው ብዬ አስባለሁኝ። ስለዚህ ግን ደግሞ እናቷ ያለቻትን ከማድረግ ወደ ኋላ የምትል አይመስለኝም። ጸዴ ግን ደግሞ ላመነችበት ነገሮች ነው የምትመራው። በነገራችን ላይ ማንም ስላላት አይደለም። ስለዚህ እሷ ደግሞ ይህን ነገር ለሀብት ብላ ለንብረት ብላ የምታደርገው አይመስለኝም ብዬ አስባለሁ። በስተመጨረሻም ፓርቱ ግን እጅጉን በጣም የሚያጓጓ ነው። ምክንያቱም እንግዲህ የፌሜን እናትና እንዲሁም ደግሞ የጸዴ እናት የነብዩን አባት ለመጠየቅ ቀጥታ ወደ ቤት አመርተዋል። በዚያ ላይ ደግሞ እንግዲህ ያው ጸዴ የቤት ሰራተኝነት ሆና እየሰራች ነው። ቡናና ሻይ የምታቀርበው እሷ ነች። ቀጥታ ስትሄድ የምታገኛት የፌሜን እናትና እንዲሁም ደግሞ የራሷን እናት ሲሆን እጅጉን ደንግጣ የያዘችውን እቃ እንደምትለቀው ነው የሚሰማኝ እኔ ማለት ነው። ምክንያቱም ትምህርቴን እየተማርኩ ነው፣ እያጠነሁ ነው። እናቴ አንቺ እንደምታስቢው አይደለም፣ ሰዎቹ ዝም ብለው ነው የሚነግሩሽ ያለችው ነገር ያ ነገር እውነት ነው እንዴ? እዚህ ደግሞ ምን ትሰራለች ልጄ ብላ በጣም ብዙ ነገሮች እንደምትል የታወቀ ነው። ግን ደግሞ እውነቱን ስትረዳ ህይወቷን ለማሸነፍ እናቷን ለማገዝ ብላ ከትምህርቷ ጎን ለጎን የቤት ሰራተኝነት እየሰራች መሆኑን ስትረዳ ደግሞ እናቷን ልታዝንላት ትችላለች ብዬ አስባለሁኝ። እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜን ተመኘውላችሁ።